ዩኒቨርሲቲ ላይ የማትማሩት ግን ከሌሎች ሰዎች የተለያችሁ እንድትሆኑ የሚያደርጋችሁ አንድ ስኪል አለ። ይህ ስኪል ኮንተንት ክሬሽን ነው። አንዳንድ ተማሪዎች ኦፖርቹኒቲ እስኪመጣላቸው ይጠብቃሉ። ሌሎች ተማሪዎች ደግሞ ያንን ኦፖርቹኒቲ እራሳቸው ክሬት እያደረጉት ነው፣ ጀስት ቪዲዮ ፖስት በማድረግ ብቻ። የሚገርመው ፓርት ደግሞ እናንተም ዛሬውኑ መጀመር የምትችሉት ነገር መሆኑ ነው። እዚህ ቪዲዮ እንደ አንድ ኮንተንት ክሬተር ካለኝ ኤክስፒሪየንስ እንዲሁም ቀረብ ብዬ ከተመለከትኳቸው ትላልቅ ኮንተንት ክሬተሮች በመነሳት ለምን ኮንተንት መጀመር እንዳለባችሁ እንዲሁም ከዜሮ ተነስታችሁ እንዴት ኮንተንት ክሬሽን መጀመር እንደምትችሉ የማሳያችሁ ይሆናል። ፕላስ ደግሞ እስከ ቪዲዮ መጨረሻ ለምትቆዩ ሰዎች ብቻ ያዘጋጀሁት ነፃ ስጦታ አለ። ስጦታው የሚሆነው በጣም ለውስን ሰዎች ነው። ቪዲዮውን እስከ መጨረሻው ተከታተሉ። ብዙዎቻችሁ ስለ ኮንተንት ክሬሽን ያላችሁ አመለካከት ትክክል ነው ብዬ አላስብም። ኮንተንት ክሬሽን ማለት ራሳችሁን ፐብሊክ ማድረግ ነው። አይዲያዎቻችሁን፣ የምትሰሯቸውን ስራዎች ፐብሊክ ማድረግ መቻል ነው። ዘሞመንት ቪዲዮ ፖስት ካደረጋችሁበት ታይም ጀምሮ አይዲያችሁ ፐብሊክ ይሆናል። ላይክ ብዙ ሰው ይመለከተዋል። ጓደኞቻችሁ ሊያዩት ይችላሉ፣ ክላስ አብሯችሁ የሚማሩ ልጆች ሊያዩት ይችላሉ፣ ወይም ደግሞ ቤተሰቦቻችሁም ሊያዩት ይችላሉ። አንዳንድ ሰዎች ሰፖርት ያደርጓቸዋል፣ አንዳንድ ሰዎች ደግሞ ሙድ ይዙባቸዋል፣ ላይክ ሊስቁባችሁ ይችላሉ። እንደ ጀማሪ ይሄ ነገር አንኮምፎርታብል ሊያደርጋችሁ ይችላል፣ ልትፈሩ ትችላላችሁ። ግን እንደምንም ተቋቁማችሁት ፖስት ባደረጋችሁ ቁጥር የምትመለከቷቸው ሁለት ነገሮች አሉ። የመጀመሪያው ይሄ ፍርሃት የምትሉት ነገር አይምሯችሁ ላይ ያለ እንጂ እውነተኛ እንዳልሆነ ትረዱታላችሁ። ሁለተኛው ደግሞ ኮንተንት ክሬት ማድረግ የሚያመጣላችሁ ብዙ ኦፖርቹኒቲዎች ትመለከታላችሁ። ኮንተንት ክሬሽን ቪዲዮ ቀርጾ መፖስተት ብቻ አይደለም፣ አብረውት የሚመጡ ብዙ አይነት ስኪሎች አሉ። እነዚህ ቴክኒካል የሆኑትን ቪዲዮ መቅረጽ እንዲሁም ቪዲዮ ኤዲት ማድረግ የሚባሉትን ነገሮች እንኳን ወደ ጎን ብንተዋቸው የሚያስተምረን ብዙ አይነት ስኪሎች አሉ። እንዴት አይዲያችንን ኮሚኒኬት ማድረግ እንደምንችል፣ እንዴት ስቶሪ ቴሊንግ የሚባለውን ቴክኒክ መጠቀም እንደምንችል፣ ፕላስ ደግሞ እነዚህ ኮምፕሌክስ የሆኑ ለማብራራት ትንሽ ከበድ የሚሉ አይዲያዎችን እንዴት ሲምፕል በሆነ መንገድ፣ ቀለል ባለ መንገድ ለሰዎች ማብራራት እንደምንችል የምንማርበት ትልቅ ነገር ነው። እነዚህ ስኪሎች ጀስት የኮንተንት ክሬተር ስኪል አይደሉም። ማንኛውም ስራ ላይ ማንኛውም ካሪየር ላይ ብንገባ የሚጠቅሙ ከሌሎች ሰዎች ስታንድ አውት እንድናደርግ የሚያግዙን ስኪሎች ናቸው። ሌላው ትልቁ የኮንተንት ክሬሽን ጥቅም ተደራሽነቱ ነው። አንድ ኮንተንት ቪዲዮ ሊሆን ይችላል፣ ፎቶ ሊሆን ይችላል፣ ፖስት በምታደርጉበት ጊዜ በአካል ላገኛቸው እችላለሁ ብላችሁ የማታስቧቸው ሰዎች ጋር ያ ኮንተንት መድረስ ይጀምራል። የተለያዩ የድርጅት ባለቤቶች፣ ፋውንደሮች፣ ኮንተንት ክሬተሮች፣ የተለያዩ ኮሚኒቲዎችን ማግኘት ትችላላችሁ። እንደዛ በሚሆን ጊዜ አይዲያችሁ፣ ኮንተንታችሁ ስለእናንተ መናገር ይጀምራል። እዛ ቦታ ላይ መገኘቱላ ላይጠበቅባችሁ ይችላል ማለት ነው። እንደዛ ሲሆን ብዙ ኦፖርቹኒቲዎች፣ ብዙ የስራ እድሎች በራሳቸው ይመጣላችኋል። ላይክ እናንተ መሄድ አይጠበቅባችሁም። ያ ኮንተንት ብቻ እድሎችን ይዞላችሁ ይመጣል። ለምሳሌ እኔ ፐርሰናሊ ጀስት ቪዲዮ ፖስት በማድረግ ብቻ ያገኘኋቸው ብዙ እድሎች አሉ። ከነዚህ መካከል ጀስት በአንድ ዩቲዩብ ቪዲዮ የሆነ የስራ እድል አግኝቼ ነበረ። የሆነ የሶፍትዌር ካምፓኒ ውስጥ የማርኬቲንግ የዲጂታል ማርኬቲንግ ስራ ለመስራት ኢንተርንሺፕ እድል ተመቻችቶልኝ ነበረ። ይሄ ብቻ አይደለም። ሌሎች ክላይንቶችም ጋር ሚቲንግ በማደርግበት ጊዜ ዩቲዩብ ላይ የሚያውቁ ከሆነ ኮንተንት ላይ አይተው ከሆነ ኮንቨርሴሽኑ እነሱ ጋር ያለኝ ንግግር ከምታስቡት በላይ ቀላል ነው የሚሆነው። ትልቁ የኮንተንት ክሬሽን አድቫንቴጅ የሚያመጣላችሁ ኦፖርቹኒቲ ነው ማለት ነው። ብዙዎቻችሁ ኮንተንት ክሬሽን እንዳትጀምሩ የሚያደርጓችሁ በጣም መዓት ምክንያቶች አሉ። ከነዚህ መካከል አንዳንዶቻችሁ ወጥቼ የምናገረው ነገር የለኝም፣ ቫሉብል የሆነ ለሰዎች የምሰጠው ነገር የለኝም ትላላችሁ። ሌሎቻችሁ ደግሞ በቂ ማቴሪያል የለኝም፣ ካሜራ የለኝም፣ ላይቲንግ የለኝም ትላላችሁ። አንዳንዶቻችሁ ደግሞ ጀስት ከምን መጀመር እንዳለባችሁ ነው ግራ ይገባችሁ። ግን እኔ ፐርሰናሊ ሁላችሁንም እየያዛችሁ ያለው ነገር የሚመስለኝ የፍርሃት ጉዳይ ነው። ሰዎች ምን ይሉኛል፣ ቤተሰብ ምን ይለኛል፣ ጓደኞቼ ምን ይሉኛል የሚለው ፍርሃት የያዛችሁ ይመስለኛል። ምክንያቱም እኔም ፐርሰናሊ ይዞኝ ስለነበረ ነው። እዚህ ጋር አንድ ገጠመኝ ልንገራችሁ። የሆነ ወርክሾፕ ላይ አንድ ያገኘው ሰውዬ ነበረ። ላይክ ኦልሬዲ ከዩኒቨርሲቲ ግራጁዌት አድርጎ ስራ ላይ ያለ ሰው ነው። ዩቲዩብ ላይ ያቀኛል ከዛ በፊት ኮንተንት ሰራና ጠየቀኝ። ላይክ እንዴት ነው ኮንተንት ክሬት የምታደርገው ብሎ ጠየቀኝ። እኔ ፐርሰናሊ የመሰለኝ ላይክ እነዚህ ቴክኒካል የሆኑትን ነገሮች ነው፣ እንዴት ካሜራ እንደምጠቀም፣ ምን አይነት ላይቲንግ፣ የት ቦታ እንደምቀርጽ ነበር የነገርኩት። ግን እሱ እነዚህን ቴክኒካል የሆኑትን ነገሮች ኦልሬዲ ያውቃቸዋል፣ ላይክ አንደርስታንድ ያደርጋቸዋል። የእሱ ፍርሃት የነበረው ሰዎች ምን ይሉኛል የሚለው ጉዳይ ነው። ላይክ እነዚህን ነገሮች ማግኘት ሳይሆን ሰዎች ምን ይሉኛል ብሎ ፈርቶ ነው እስካሁን ያልጀመረው። ስጠይቀው አጎቴ ምን ይለኛል፣ ላይክ ጓደኞቼ፣ ወንድሞቼ ምን ይሉኛል ብሎ ነበረ በወቅቱ የፈራው። እንደዛ ሲለኝ እኔም ፐርሰናሊ የነበርኩበትን ሲቹዌሽን አስታወሰኝ። ሃይስኩል ላይ ሳለው ጀምሮ ኮንተንት ክሬት ማድረግ ፈልግ ነበረ፣ ግን ስቲል ሰራውንዲንግ አይፈቅድልኝም ነበር። ላይክ ያለኝ የጓደኛ ሰርክልም ያን ያክል የኮንተንት እንደዚህ ዩቲዩብ ላይ ወጥቶ ለመናገር ኢንተረስት ያለው ወይም ደግሞ ሰፖርት የሚያደርግ ኢንቫይሮንመንት አልነበረም። በወቅቱ አልጀመርኩም ነበረ። እናም ከጀመርኩኝ በኋላ የተረዳሁት ትልቁ ነገር እነዚህ የምትፈሯቸው ሰዎች ስለእናንተ ምንም ኬር እንደማይሰጡ ነው። አንድ ጊዜ ሁለት ጊዜ ኖቲስ ሊያደርጓችሁ ይችላሉ፣ ግን ቀስ በቀስ እየረሷችሁ ነው የሚሄዱት።
አንዳንዶቹ ስቲል ሰፖርት ሊያደርጓችሁ ይችላሉ፣ ግን ሞስት ኦፍ ዘም እየረሷችሁ ነው የሚሄዱ። ሶ ትልቁ ነገር ሬዲነስ መሆን ወይም ዝግጁ መሆን ሳይሆን ጀስት መጀመር ነው። ከጀመራችሁ በኋላ ኢምፕሩቭ እያደረጋችሁበት የምትሄዱት ፕሮሰስ ነው። እነዛ የምትወዷቸውም ትላልቅ ኮንተንት ክሬተሮች የጀመሩት ሁሉም ነገር ተሟልቶላቸው አይደለም። በጣም በሚያስቀይሙ ቪዲዮዎች ነው የጀመሩት። ላይክ በሚያስጠላ ሴታፕ፣ ዊርድ በሆነ አነጋገር፣ በማያምር ኤዲቲንግ ስታይል ነው የጀመሩት። ግን ቀስ በቀስ ኢምፕሩቭ አድርገው አሁን የምትመለከቷቸውን የምትወዷቸውን ቪዲዮዎች እየሰሩላችሁ ይገኛሉ። ሶ ዋናው ጎላችን ፐርፌክት ኮንተንት ክሬተር መሆን ሳይሆን ጀስት ኤክስፐሪመንት ማድረግ ነው። እያየን ኢምፕሩቭ እያደረግን የምንሄድበት ፕሮሰስ ነው። በተጨማሪም ተማሪ መሆናችሁ ደግሞ የሚሰጣችሁ ትልቅ አድቫንቴጅ አለ። በየቀኑ አዳዲስ ነገሮችን ታገኛላችሁ። እያንዳንዱ የክላስ ሌክቸር፣ እያንዳንዱ አሳይመንት፣ እያንዳንዱ በየቀኑ የሚገጥማችሁ ቻሌንጅ እያስተማራችሁ ነው የሚያልፈው። ብዙ አይዲያዎችን ይሰጣችኋል። ያን ኮንተንት መሆን ይችላል። ቤዚክሊ ሶ ኤክስፐርት መሆን አይደለም የሚጠበቅባችሁ። ጀስት በዙሪያችሁ ካሉ ሰዎች አንድ ስቴፕ፣ ሁለት ስቴፕ ቀድማችሁ መገኘት ብቻ ነው የሚያስፈልጋችሁ። መጽሐፍ የምትወዱ ከሆናችሁ ስለ መጽሐፎች የተለያዩ ኮንተንቶችን፣ ሪቪዎችን ልትሰሩ ትችላላችሁ። አድቬንቸር የሚበዛበት ላይፍ አለ ብላችሁ የምታስቡ ከሆነ፣ ቀን በቀን የሚገጥም ነገር አለ የምትሉ ከሆነ ብሎግ ልትሰሩ ትችላላችሁ። ወይንም ደግሞ ስለ ስፖርት ኢንተረስት ያላችሁ ሰዎች ከሆናችሁ ስለዛ ቶፒክ ኢንፎርሜሽኖችን፣ ኮንተንቶችን ለሰዎች ሼር ማድረግ ትችላላችሁ። ይሄ ሁላ ነገር የለኝም ህይወቴ ላይ ያን ያክል ለሰዎች ሼር የማደርገው ስፔሻል ነገር የለኝም ብላችሁ የምታስቡ ከሆነ ጀስት ቀናችሁ ሪከርድ አድርጋችሁ ፖስት አድርጉት። ሰዎች እኮ ጌት ሬዲ ዊዝ ሚ ቪዲዮ እየሰሩ ብዙ ቪው፣ ብዙ ላይክ እያገኙ ነው። ሶ ላይክ ምንም የሚገድባችሁ ነገር የለም። ሶ ኮንተንት ክሬት ለማድረግ የሚጠቅማችሁን በጣም ሲምፕል የሆነ ፍሬምወርክ ልስጣችሁ። ኖትቡክ አላችሁ? ያንን ኖትቡክ አውጡና አሁን የምነግራችሁ ነገሮች ጻፏቸው። ኖትቡካችሁ ላይ 3 የኮንተንት ካታጎሪዎችን እናስቀምጣለን። እያንዳንዱ ካታጎሪ ላይ የተለያዩ የኮንተንት አይዲያዎችን ፕሮዲውስ ማድረግ እንችላለን። የመጀመሪያው ካታጎሪ ፓስት ሚ ወይንም ደግሞ የበፊቱ እኔ የሚባለው የኮንተንት ካታጎሪ ነው። እዚህ ላይ ከ1 ዓመት ከ2 ዓመት በፊት ሰው ቢነግረኝ ብላችሁ የምታስቧቸውን ነገሮች ሊስት አውት ታደርጋላችሁ። ላይክ ሰው ቢመክረኝ እንደዚህ ባደርገው ኖሮ ብላችሁ የምታስቧቸውን የሰራችኋቸውን የተለያዩ ሚስቴኮች ሊስት አውት አድርጓቸው። ታይም ማኔጅመንት ላይ ሊሆን ይችላል፣ የምትሰሩት ስራ ላይ ሊሆን ይችላል፣ ያላችሁ የጓደኛ ሰርክል፣ የፋሚሊ ሪሌሽን ላይ ሊሆን ይችላል። እነዚህ ነገሮች ካስቀመጣችሁ በኋላ ብዙ አይነት አንግሎች አሏቸው። አንድ ስራ ስትሰሩ ላይክ ብዙ የሚገጥማችሁ ነገሮች አሉ። ሶ እነዚህን ፕሮብሌሞች እንዴት ሶልቭ እንዳደረጋችኋቸው ኮንተንት ማዘጋጀት ትችላላችሁ። ላይክ ቤዚክሊ ኮንተንት አይዲያ ታገኙበታላችሁ። ሁለተኛው የኮንተንት ካታጎሪያችን ደግሞ የአሁኑ እኔ ኦር ፕሬዘንት ሚ የሚባለው የኮንተንት ካታጎሪ ነው። እዚህኛው ላይ አሁን ላይ እየሰራችሁት ያለው ስራ ወይም ደግሞ እየተማራችሁት ያለውን ነገር ካለ ላይክ ስለዛ ነገር ሼር ማድረግ ትችላላችሁ። ዛሬ ስለዚህ ነገር ተምሬያለሁ፣ እንደዚህ ሰራ ዛሬ የገጠመኝ እንዲህ አይነት ነገር አለ እያላችሁ ኮንተንት ማዘጋጀት ትችላላችሁ ማለት ነው። ሶስተኛው የኮንተንት ካታጎሪ ደግሞ የወደፊቱ እኔ ኦር ፊውቸር ሚ የሚባለው የኮንተንት ካታጎሪ ነው። እዚህ ላይ ምን መሆን እንደምትፈልጉ የተለያዩ ኮንተንቶችን ማዘጋጀት ትችላላችሁ። ላይክ የሆነ መድረስ የምትፈልጉበት በስራችሁ ሊሆን ይችላል፣ በትምህርታችሁ የሆነ ቦታ ካለ እዛ ቦታ ለመሄድ የምታደርጓቸውን ነገሮች፣ እዛ ቦታ ለመድረስ የሚያስፈልጓቸውን ነገሮች ወይንም ደግሞ ላይክ ምን መሆን እንደምትፈልጉ የተለያዩ አይነት ኮንተንቶች እየሰራችሁ ዶክመንት ማድረግ ትችላላችሁ። ሶ ቤዚክሊ እነዚህ 3 ካታጎሪዎች ላይ አይዲያዎች ሊስት ካደረጋችሁ በኋላ ከምታስቡት በላይ ብዙ የኮንተንት አይዲያዎችን ታገኛላችሁ። ሌላኛው መጠቀም የምትችሉት ቴክኒክ መኮረጅ ነው። ቤዚክሊ የመረጣችሁት ኒች ካለ ያ ኒች ላይ ቤስት የተባሉ ላይክ ጎበዝ የሆኑ ኮንተንት ክሬተሮችን ለመመልከት ሞክሩ። ለምሳሌ የመጽሐፍ ሪቪው መስራት የምትፈልጉ ከሆነ ቤስት የመጽሐፍ ሪቪው ኮንተንት ክሬተሮችን ተመልከቱ። ሌትሳይ ፊራ መውሰድ ትችላላችሁ የምታውቁት ከሆነ። ሶ ፊራ እንዴት ነው ኮንተንቱን የሚያዘጋጀው የሚለውን ነገር ተመልከቱ። ላይክ የሚያወራበት መንገድ፣ ኤዲት የሚደረግበት ስታይል፣ የሚያነሳቸውን ቶፒኮች በደንብ ተመልከቷቸው። ዘን ያንን ወስዳችሁ ወደ እኔ ኬዝ፣ ወደ እኔ ኤክስፒሪየንስ እንዴት ነው ማንጣት የምችለው የሚለውን ነገር ተመልከቱት። ላይክ መባል ያለበት ነገር ሁሉ ተብሏል። ላይክ ዮናስ ሞ ሲናገረው ነው የሰማሁት። መባል ያለበት ነገር ሁሉ ተብሏል። ላይክ በራሳችን ኤክስፒሪየንስ በራሳችን ገጠመኝ ፍሬም ማድረግ ብቻ ነው የሚጠበቅብን። ሶ እንደዛ አድርጋችሁ የምታውቋቸውን የምትወዷቸውን ኮንተንት ክሬተሮች ተመልክታችሁ ዘን የነሱን ቫይራል የሆኑ በደንብ ፐርፎርም ያደረጉ ኮንተንቶች ካያችሁ በኋላ ጀስት ወደ እናንተ ኬዝ አንጥታችሁ በራሳችሁ ኤክስፒሪየንስ መግለጽ ብቻ ነው የሚጠበቅባችሁ። ሶ እዚህ ድረስ ከመጣችሁ ለምን ኮንተንት ክሬሽን መጀመር እንዳለባችሁ እንዲሁም የመጀመሪያ ኮንተንታችሁን እንዴት መስራት እንደምትችሉ ተረድታችኋል ብዬ አስባለሁኝ። በተጨማሪም ደግሞ ይሄን ቪዲዮ ከተመለከታችሁ ሰዎች መካከል ለ8 ሰዎች ብቻ ያዘጋጀሁት ነፃ ስጦታ አለ። ስጦታው የሚሆነው ለ8 ሰዎች ኮንተንት ክሬሽን እንዲጀምሩ ማገዝ ነው። እኔ ፐርሰናሊ ካለኝ ኤክስፒሪየንስ በመነሳት በአካል ተገናኝተን ኒቻችሁን እንድትመርጡ የመጀመሪያ የኮንተንት አይዲያዎቻችሁን እንድታወጡ ዘንድ ፕላትፎርማችሁን መርጣችሁ ፖስት
እንድታደርጉ ማገዝ ነው የሚሆነው። ሶ ኮምፕሊትሊ ነፃ ነው። ምንም የምትከፍሉት ገንዘብ የለም። በአካል ተገናኝተን የመጀመሪያ ኮንተንታችሁን ዲዛይን እናደርጋለን። ሶ ታች በማስቀምጥላችሁ ዲስክሪፕሽኑ ላይ ባለው የቴሌግራም አካውንት ዲኤም አድርጉልኝ፣ የማናገራችሁ ይሆናል። ይሄን የማደርገው ያለችኝን እውቀት ሼር ማድረግ ስለምፈልግ ነው። ላይክ ብዙ ተማሪዎች ኮንተንት ክሬት ማድረግ ይፈልጋሉ፣ ግን ብዙ ሊሚት ያደረጋቸው ነገር አለ። ሶ ያለችኝን እውቀት በነፃ ሼር ማድረግ ስለምፈልግ ነው። እንደነገርኳችሁ ታች ባለው አካውንት ማናገር ትችላላችሁ። ስለዚህ ዩኒቨርሲቲ አዳዲስ ነገሮችን ለመሞከር ኮንተንት ክሬት ለማድረግ በጣም ምቹ የሆነ ቦታ ነው። ያን ያክል ሪስክ የለባችሁ። በዛው ልክ ደግሞ ኦፖርቹኒቲዎቹ በጣም ብዙ ናቸው። ጀስት ስልካችሁ ላይ ያለው ሪከርድ በተን ተጭናችሁ ቪዲዮ ፖስት በምታደርጉበት ጊዜ ከምታስቡት በላይ ኦፖርቹኒቲዎች ይከፈታሉ። ላይክ የህይወታችሁን ዳይሬክሽንም ፓዝም ኮምፕሊትሊ ሊቀይረው ይችላል። ስለዚህ ዛሬውን ጀምሩ። ይሄ ቪዲዮ ከጠቀማችሁና ቫልዩብል ሆኖ ካገኛችሁት ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እንገናኛለን። ባይ